ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ከሰሞኑ እንግዲህ በድጋፍ በኩል ተቀዛቅዛችኋል። እስቲ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለቻናላችን ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። ሁለተኛው ክፍል ፕሮግራማችን ትኩረት የሚያደርገው በሻምፒየንስ ሊግ ቦታ ይዞ ለማጠናቀቅ በዘንድሮ ሲዝን ከሚደረግ ፉክክር መካከል ሊቨርፑል እንግዲህ የአምናው ሻምፒዮን በዘንድሮ ሲዝን ከተጠበቀው በታች ሆኖ በውድድሮች ውስጥ እያሳየ ባለው ብቃት፣ የወጥነት ክፍተት፣ የቡድን ቅንጅት፣ የባላንስ እጦት በየወቅቱ የሚነሱ ትላልቅ ነጥቦች ነበሩ። እንግዲህ በመጨረሻም የሊግ ጠንካራ ሰዓት ላይ የአርነ ስሎት ሊቨርፑል ወደ ሲቲ ግራውንድ ተጉዞ በአስደናቂ ሁኔታ በመጨረሻ ደቂቃዎች በተፈጠሩ ተአምር ሊቨርፑል 1-0 በሆነ ውጤት ኖቲንጋም ፎረስትን በአሰልጣኝ አርነ ስሎት የአሰልጣኝነት ዘመን ለመጀመሪያ ጊዜ ከ3 ጨዋታዎች በኋላ 3 ነጥብ በሲቲ ግራውንድ ማሳካት ችሏል። ይህን ጨዋታ በተመለከተ በዚህ ፕሮግራም ምንወያይ ይሆናል። ለሊቨርፑል ደጋፊዎች 3 ነጥብ መገኘቱ አስደሳች ማራኪ ቢሆንም የተገኘበት መንገድ ግን ለአብዛኛው የሊቨርፑል ደጋፊዎች በአጠቃላይ ማለት ይቻላል ውጤቱ አስፈላጊ ቢሆንም እንቅስቃሴው ግን በጣም ባለፉት ዓመታት ከታዩ የሊቨርፑል ጨዋታዎች ውስጥ በአሰልጣኝ አርነ ስሎት ዘመን በአሰልጣኝ የየርገን ክሎፕ ያለፉት 9 የውድድር ዓመት ውስጥ እንዲህ አይነት የወረደና ደካማ የ70 ደቂቃ እንቅስቃሴ ታይቶ በማይታወቅ ሁኔታ ሊቨርፑል በዘንድሮ ሲዝን በርካታ ውጣ ውረዶችን ቢመለከት እንኳን በዚህ ደረጃ ፐርፎርም ያደረገበት ጨዋታ ለአብዛኛው የእግር ኳስ ቤተሰብ ለሊቨርፑል ደጋፊዎች በተለየ ሁኔታ ሊነሳ የሚችል ሊጠቆም የሚችል ጨዋታ የለም። በዘንድሮ ሲዝን በጣም ደካማውና ሊቨርፑል ለበርካታ ደቂቃዎች የተቸገረበት፣ ለበርካታ ሙከራዎች የተጋለጠበት፣ እንደ ቡድን ሳይሆን በተጫዋቾች የግል ጥረት ረጅሙን የጨዋታ ክፍለ ጊዜ የቆየበትና የቡድን ቅንጅቱ ላይ ከፍተኛ ጥያቄ፣ ምናልባት ይሄ ጨዋታ በ3 ነጥብ ውጤታማነት ባይጠናቀቅ ለአርነ ስሎት ትላልቅ ትችቶች የተዘጋጁበት ጨዋታ ነበር። የ97ኛው ደቂቃ የአሌክሲስ ማካሊስተር አስደናቂ ያልተጠበቀ ግብ ከተወሰኑ ደቂቃዎች በፊት ያስቆጠሩት ግብ ተሽሮ በዛው አጋጣሚ የተፈጠረ የመጨረሻ ደቂቃ ሌላ ተአምር፣ ሌላ ድራማ የተመለከትንበትና ማካሊስተር ሊቨርፑልን የታደገበት ስሎትን ከትችት ያተረፈበት የምሽቱን ጨዋታ እስቲ አመሻሹን የተደረገውን ጨዋታ በተወሰነ መልኩ እንመልከት። ይሄ ጨዋታ በርካታ ነጥቦችን የሚያነጋግር ምናልባት የሊቨርፑል ደጋፊዎችን በተለያዩ የሀሳቦች ልዩነት ሊያቆም የሚችል ጨዋታ ነው በሲቲ ግራውንድ የተስተዋለው። ነገር ግን ዋነኛው ጉዳይ ክለቡ 3 ነጥብ አሳክቶ ለቀጣይ ጨዋታ የበለጠ በርካታ ስራዎች የሚጠብቁት አርነ ስሎት ላይ ትላልቅ ፈተናዎች ከፊት ለፊት እንዳለ ጥቆማ ሰጥቶ በድል የተጠናቀቀ ጨዋታ ነው። አሰልጣኙ ከፍተኛ የቤት ስራ ይጠብቃቸዋል። ምናልባት የዘንድሮ ሲዝንን ሊበይን የሚችል ሊቨርፑል የሻምፒየንስ ሊግን ቦታ ይዞ ካጠናቀቀ ይሄ ጨዋታ በልዩነት ደምቆ የሚነሳ ነው። በፐርፎርማንስ በኩል ሲነር ተጫዋቾች ወርዶ የታዩበት አብዛኛው የሊቨርፑል ተጫዋች ሊቨርፑል እንደ ቡድን የማጥቃቱም የትራንዚሽኑም የቢልዳፑም የስትራክቸሩም አሰልጣኙ በጨዋታው ውስጥ በሜዳ ውስጥ ባሉ እንቅስቃሴዎች ብቻ በተለዋዋጭነት 6 የጨዋታ ዘይቤ ሞክረው በ6ቱም ውጤታማ ሳይሆኑ በመጨረሻም ተቀይሮ በገቡ ተጫዋቾች ነው ኢፌክቲቭ መሆን የተቻለው። የመጨረሻ ደቂቃ ተጋጣሚ ኖቲንጋም ፎረስት መሆኑ ደግሞ የበለጠ ስሎት ከፍተኛ የቤት ስራ እንዲጠብቃቸውና ትላልቅ
ኃላፊነት ከፊት ለፊት እንደሚጠብቃቸው ጥቆማ ይሰጣል። ጨዋታው እንዴት ተመለከታችሁት? ሊቨርፑል በአንድ ቴክኒሻል ተጫዋች የክሬቲቭ አማካይ ሞግደል በዚህ ደረጃ እድሎችን ለመፍጠር አማካይና አጥቂውን ለማገናኘት እድሎችን ፈጥሮ ሙከራዎችን ለማድረግ በዚህ ደረጃ ይቸገራል ተብሎ ባልተጠበቀበት ከዚህ ጨዋታ ውስጥ የመጀመሪያ አስተላለፉን ተመልክታችሁ የአስተላለፍ ለውጥ ሲደረግ ስጋት የተፈጠረበት በርካታ ሊቨርፑል ደጋፊ ይኖራል ብዬ አስባለሁ። በፍሎሪያን ቪትዝ ከአንድ ሰዓት ጨዋታው ከመጀመሩ በፊት ምርጥ 11 ሲወጣ ተጫዋቹ በምርጥ 11 ውስጥ ነበር። ወደ ሜዳ ከገቡ በኋላ በማሟሟቂያ ሰዓት ተጫዋቹ ምቾት ስላልተሰማው ለቅድመ ጥንቃቄ ሲባል ከምርጥ 11ዱም ከስብስቡም ውጪ እንዲሆን ተደረገ። ከጨዋታው በኋላ አሰልጣኝ አርነ ስሎት በሰጡ ጋዜጣዊ መግለጫ ተጫዋቹ የዚህን ያክል ሲሪየስ የሆነ ጉዳት እንዳላስተናገደ በቀጣይ ሳምንት ከክለቡ ጋር አብሮ እንደሚሆንና የጉዳቱ መጠን በዛ ደረጃ ከባድ እንዳልሆነና የበለጠ ጥንቃቄን ለመውሰድ ተጫዋቹ ቢያንስ 45 ደቂቃ ፐርፎርም ቢያደርግ ሊቨርፑል ትልቅ ሪስክ ውስጥ ሊገባ ይችል ነበር። ተጫዋቹን የማጣት እድሉ ከፍ ይል ነበር እና ከጀርሚ ፍሪምፖንግ ይህን ስህተት ተምረናል ብለዋል። ከዚህ በፊት ሪስኮች ተወስደው ነው እንግዲህ ጀርሚ ፍሪምፖንግ ጨዋታው በመጀመሩ የመጀመሪያ 18 ደቂቃ ካልተሳሳትኩ በሻምፒዮንስ ሊግ ጨዋታ ጉዳት አስተናግዶ መውጣት የቻለው። ስለዚህ ዊትዝ ላይ እንደዚህ አይነት ሪስክ ለመውሰድ አሰልጣኙ አልፈለጉም። ስለዚህ ተጫዋቹን ለመጠበቅ ሲባል ከምርጥ 11ዱም ከስብስቡም ውጪ በማድረግ ነው ጨዋታውን የጀመሩትና ዊትዝን በኮርቲስ ጆንስ በቀጥታ ቦታን በቦታ በመተካት ነበር በ4-2-3-1 ፎርሜሽን ጨዋታውን የጀመሩት ካለፈው ጨዋታ ትልቅ ለውጥ ሳይደረግ እና በእንዲህ የጨዋታ አቀራረብ ጨዋታው ጀምሮ ሊቨርፑል በርካታ ሙከራዎችን ያስተናገደበት በተጋጣሚ የመጫወቻ ቦክስ በዘንድሮ ሲዝን አነስተኛ ኳስ የነካበት ለበርካታ ሙከራዎች የተጋለጠበት ሊቨርፑል ለመጀመሪያ ጊዜ ከ2015 በኋላ ከረፍት በፊት 12 ሙከራ ያስተናገደበት ከፍተኛ የሆነ ኤክስፔክትድ ግቦች በሊቨርፑል የመጫወቻ የአደጋ ክልል ውስጥ ክሬት የተደረጉበት ኖቲንጋም ፎረስት በማጥቃቱም በነበረው ብልጫ ደረጃ ሊቨርፑልን አድቫንቴጅ አለመውሰዱ ቪክተር ፔሬራ የመጀመሪያ አሰልጣኝነት የፕሪሚየር ሊግ ጨዋታቸውን እድለኛ አልነበሩም የሚያስብል ብቃት ነበር። ጨዋታው ላይ ለየት የሚል ባላንስ ከተፈጠሩ ጉዳዮችና ጥያቄዎችን ካሰፉ ትላልቅ ምክንያቶች መካከል አንደኛው ሐሙስ ምሽት ወደ ቱርክ ተጉዞ ፌነርባቼን በቱርክ በዛ ጠንካራ ስቴዲየም እና ለማሸነፍ በሚቸግር የቱርክ ድጋፍ ውስጥ ፌነርባቼ ሜዳ ላይ 3-0 አሸንፎ የመጣ ኖቲንጋም ፎረስት አጭር የሪከቨሪ ጊዜ የተጠቀመ ለቀናት ሊቨርፑል ለአንድ ሳምንት ያክል ሲዘጋጅ ቆየ ላለመውረድ ከሚታገል ቡድን ጋር በበቂ የሪከቨሪ ጊዜና በበቂ ለዚህ ጨዋታ የመዘጋጀት ጊዜ አግኝቶ ሐሙስ ምሽት ተጫውቶ ረጅሙን ጉዞ አድርጎ መጥቶ እሁድ 11 ሰዓት ላይ ሊቨርፑልን በዚህ ደረጃ መፈተኑ የአርነ ስሎት ለጨዋታው የሰጡት ግምትና ዝግጅት በቂ ያለመሆኑን የተመለከትነው። በዚህ ደረጃ እንግዲህ ሊቨርፑል ከ2015 በፊት በተደረገ የፕሪሚየር ሊግ ጨዋታ በ2015 ነበር ለመጨረሻ ጊዜ ሊቨርፑል ከረፍት በፊት 12 ሙከራዎችን አስተናግዶ በከፍተኛ የበላይነት በተጋጣሚ ተወስዶበት ጨዋታዎች አንድ ጨዋታ ሽንፈት ማስተናገድ የቻለው ካልተሳሳትኩ የኒውካስል ጨዋታ ነበር በዛን ዕለት የተፈጠረውና በጨዋታው ላይ በርካታ አወዛጋቢ ነጥቦች፣ የብቃት መውረድ፣ የሊቨርፑል ጤናማ የጨዋታ ስትራክቸር ያልተስተዋለበት ያለፉትን ሳምንታት አርነ ስሎት ካለፉት 6 ጨዋታ 5ቱን ሲያሸንፉ ፐርፎርም ያደረጉበት መንገድ በከፍተኛ ሁኔታ ሲደነቅ ነበር። መሻሻሎች፣ የተጫዋቾች ቅንጅት፣ የቡድን ባላንስ መገኘት፣ የሊቨርፑል ቅኝት አሁን ቶፕ 4 ለማግኘት በሚያስችል ደረጃ ላይ መገኘቱን በስፋት ሲጠቆም ነበር። ግን የሲቲ ግራውንዱ ጨዋታ የሊቨርፑልን ፈተና የበለጠ አበርትቶ በስተመጨረሻ እንግዲህ ድራማ በተመለከትነው መንገድ ማካሊስተር መጀመሪያ ያስቆጠረ 89 ደቂቃ ላይ
በክንዱ መንካቱን ተከትሎ ኳሷ ተሻረች። ከ6 ደቂቃ በኋላ ራሱ አስቆጥሮ ሊቨርፑል ጣፋጩንና ወሳኙን 3 ነጥብ ከዚህ ጨዋታ ያልተጠበቀውን 3 ነጥብ አሳክቶ ከሲቲ ግራውንድ በአሰልጣኝ አርነ ስሎት ዘመን እንደምታውቁት አምና በስራ ዘመናቸው የመጀመሪያ ሽንፈት ያስተናገዱት በኖቲንጋም ፎረስት አንፊልድ ላይ ነበር። በአንፊልድ በሆድሰን ኦዱዊ ብቸኛ ግብ ሊቨርፑል በፕሪሚየር ሊግ ከኢንተርናሽናል ብሬክ መልስ 4ኛ ሳምንት ላይ ሽንፈት አስተናገደ። ከዛም በኋላ ለ27ኛ ሳምንት ድረስ በፉላም እስከሚሸነፍ ድረስ ሽንፈት ሳስተናግድ የቆየ ኖቲንጋም ፎረስት ባለፉት ጊዜያት ከሊቨርፑል ጋር ያለው የእርስ በርስ ግንኙነት በጣም በደካማ ሪከርድ የሚታወቀውን ከ60 ዓመት በኋላ አንፊልድ ላይ መጥቶ ድል ሲያደርግ በአሰልጣኝ አርነ ስሎት ውስጥ ነበር። ከረጅም ዓመት በኖቲንጋም ፎረስት እግር ኳስ ታሪክ ውስጥ ተደርጎ በማይታወቅ ሁኔታ 3-0 በዘንድሮ ሲዝን አንፊልድ ላይ አሸንፏል። ይቡድን አምና ሲቲ ግራውንድ ላይ የነበረውን ጨዋታ ታስታውሳላችሁ። ባለፈው ሳመር ከዚህ ዓለም በሞት የተለየው ዲዬጎ ጆታ ተቀይሮ ገብቶ ነው ከኮስታ ሲሚካስ ክሮስ የተደረገውን ኳስ ኮርና አስቆጥሮ ሊቨርፑል 1-1 ሲቲ ግራውንድ ላይ መውጣት የቻለው። ሶስቱን ያለፉትን ፊክስቸሮች ከኖቲንጋም ፎረስት ጋር አሰልጣኝ አርነ ስሎት በከባድ ፈተና ውስጥ ነገር ግን በትላልቅ ጥንካሬ የነበሩበት ወቅት ነው የዘንድሮ ሲዝን ሲቀር። ስለዚህ ይሄ ጨዋታ ፈታኝ እንደሚሆን ይጠበቃል። ግን ከሪከቨሪ ጊዜ ከተለያዩ አድቫንቴጆች ኖቲንጋም ፎረስት ይህን ጨዋታ በአንገብጋቢ ሁኔታ እንደሚፈልግ ክለብና የበለጠ ሊቨርፑል ለቶፕ 4 በሚደረግ ፉክክር ቼልሲ በሜዳውና በደጋፊው ፊት በበርንሊ አቻ መውጣቱን ተከትሎ አርነ ስሎት አድቫንቴጅን ለማግኘት በዚህ የጨዋታ ስትራቴጂና ስትራክቸር መቅረብ አልነበረባቸው የሚለው ትችት ከጂሚ ካራገር አንስቶ በርካታ የሊቨርፑል ጸሐፊዎች በሊቨርፑል ብቃት ላይ ትላልቅ ጥያቄዎችን አንስቷል። እንዳለፉት ጨዋታዎች ባህሪ እንደነበረው መዋሃድ እንደነበረው ፍሌክሲቢሊቲ ሊቨርፑል በትናንትናው ጨዋታ ፐርፎርም አላደረገም። የበለጠ ለአደጋዎች ተጋልጦ እንደውም በተጫዋቾች የግል ጥረት ከተመለከትን ምናልባት በዚህ ጨዋታ በጥሩ ብቃት ሊነሱ የሚችሉ 3 የኋላ መስመር ተጫዋቾች ናቸው። ቫንዳይክ፣ ኩናቴና ሜሎስ ኪርኬስ እና ግብ ጠባቂው አሊሰን ቤከር ለ3 ተከታታይ ጨዋታ በዘንድሮ ሲዝን ክሊን ሺት ሊቨርፑል እንዲያስመዘግብ የረዳ ግብ ጠባቂ ለአደጋዎች ሊቨርፑል የበለጠ ቅርብ ሆኖ በመጀመሪያ ደቂቃዎች ውስጥ የተፈጠሩ ትላልቅ አጋጣሚዎችን ኖቲንጋም ፎረስት ሳይጠቀም መቆየቱ በጨዋታው ላይ ሊቨርፑልን የበለጠ ነፍስ እየዘራ በእርጋታ ወደ ጨዋታው ከ70 ደቂቃ በኋላ እንዲገባ በቂ የማሰቢያ ጊዜና ኖቲንጋም ፎረስት እንግዲህ ሐሙስ ምሽት መጫወቱን ተከትሎ የመጨረሻ ደቂቃዎች ላይ መውረድ ሲጀምር ነው የሊቨርፑል የማጥቃት እንቅስቃሴ በአንድ የማንሰራራት የጀመረው። እሱንም በተጫዋቾች ለውጥ ወደ በኋላ የምናነሳው ይሆናል። የመጀመሪያ 45 ላይ አንድ ቁጥራዊ መረጃ ልጠቁማችሁ። ሊቨርፑል በዘንድሮ ሲዝን በመጀመሪያ 45 ከራሱ የመጫወቻ ክልል ቢልድ አፕ ለማድረግ በጨዋታው ከነበረው የኳስ ቁጥጥር አብዛኛውን ፐርሰንት የያዘው በመጀመሪያ 45 ነው። ከነዚህ እንቅስቃሴዎች ውስጥ ደግሞ የሊቨርፑል ቢልድ አፕ ቢያንስ በመጀመሪያ 45 20 ከራሱ የመጫወቻ ክልል መስርቶ ለመውጣት የሚያደርገው እንቅስቃሴ የስኬት መጠኑ 86% ነው። ስለዚህ ለፕሬሲንግ ቢጋለጥም ይሄ ቡድን የመሻገር አቅም አለው ባለው የተጫዋች ኳሊቲ አንፃር። በትናንትናው ጨዋታ ሊቨርፑል ከራሱ የመጫወቻ ክልል ፕሬሲንግ ትራፕን ለመሻገር ባደረገው ቢልድ አፕ 4% ነው ስኬታማ የሆነው። 4% ከ86% የዘንድሮ ሲዝን የመጀመሪያ 45 የሊቨርፑል ከራሱ የመጫወቻ ክልል መስርቶ የመውጣትን ጥንካሬ አቶ 4% ነው ሊቨርፑል ውጤታማ ነበር። የተቀሩትን 94% የሊቨርፑል ቢልድ አፕ ከሞከራቸው 26 ከራሱ የመጫወቻ ክልል ኳሶችን መስርቶ የመውጣት ከ26 ውስጥ 24ቱን በተጋጣሚ ፕሬሲንግ መነጠቅ ችሏል። ከነዚህ 24 የቢልድ አፕ እንቅስቃሴዎች ውስጥ በአብዛኛው ኖቲንጋም ፎረስት በፕሬስ የነጠቋቸው ፖዚሽኖች የቀኙን የሊቨርፑል የተከላካይ ክፍልና የራያን ግራቨንበርግ ፖዚሽን የኮርቲስ ጆንስ እና የራያን ግራቨንበርግ
በዚህ እንቅስቃሴ ሊቨርፑል በዘንድሮ ሲዝን ታይቶ በማይታወቅ ሁኔታ ከረፍት በፊት 19 ፖዚሽኖችን በመሳት የመጀመሪያ ቁጥሩን አስመዝግቧል። ፖዚሽኖችን በመሳት ይሄ ማለት በቀጥታ ራሱን ወደ አደጋ የሚዳርግ ትላልቅ የሜዳ ውስጥ እንቅስቃሴን ሲያጣ ነበር። ተጋጣሚ በሚያደርገው የፕሬሲንግ እንቅስቃሴ የሊቨርፑልን ቢልድ አፕ በቀላሉ ፕሬሲንጉን ያሸንፍ ነበር፣ የጋራ ኳሶችን ያሸንፍ ነበር። አንደርሰን ኤሊየት ለምሳሌ ከረፍት በፊት በነበረው እንቅስቃሴ ካደረጋቸው 41 ፓሶች ውስጥ 40 በስኬት ተጠናቋል። ከነዚህ መካከል በርካታ ፖዚሽኖችና ዱዌሎችን በማሸነፍ የመጀመሪያ ተጫዋች ነበር። ሊቨርፑል ኮምፕሊትሊ ተከላካዩና አማካዩ ዶሚኔት ተደርጎ አጥቂው ተነጥሎ በመጀመሪያ 45 አብዛኛው የቡድኑ እንቅስቃሴ የተመለከተ ምናልባት በዘንድሮ ሲዝን ከፍተኛ ስጋት የተሞላው የመጀመሪያ 45 ነው። ሊቨርፑል ሁለት ኳስ ነው በተጋጣሚ መጫወቻ ቦክስ ውስጥ ስኬታማ ተች ማድረግ የቻለው። በአብዛኛው ቁጥሮች የመጀመሪያ 45 ለሊቨርፑል ጤናማ አልነበር። የበለጠ በዲፌንሲቭ አክሽን በኩል የኩናቴና የቫንዳይክ ጥንካሬ ሊቨርፑልን በጨዋታው ውስጥ እንዲቆይ አስችሎታል። ከነዚህ መካከል እስቲ ቅድም መግቢያ ላይ እንዳነሳሁት አድማጮች ይህን ጨዋታ በነገራችን ላይ ሊቨርፑል ደጋፊዎች ትችትና ተቃውሞ ብትመለከቱና ጨዋታውን በትኩረት ለተመለከተ እንደ ትናንትናው ሊቨርፑል ለከፍተኛ አደጋ የተጋለጠበት የዘንድሮ ሲዝን ጨዋታ ምናልባት ብንጠቅስ ሊቨርፑል በጤናማ መከላከል ውስጥ አለመቆየቱ ለአደጋ ዳርጎታል ስንል ከነበረው በተቃራኒ ያልተጠበቀ እንዲህ አይነት ኦርጋናይዜሽን ስትራክቸር ባላንስ ታይቶ አይታወቅም። በጣም እንደ ኮገበታች እንዳለ ቡድን ነበር። በቀላሉ ኳሶች ይበላሻሉ፣ በቀላሉ ይነጠቃሉ፣ በቀላሉ ፖዚሽኖች ይበላሻሉ። ይሄ ምናልባት ሲቲ ግራውንድ ላይ መጨረሻ ከሆነ ለአርነ ስሎት ከፊት ለፊታቸው ጥሩ ጊዜ በጎ ጊዜ እየመጣ ነው፣ ይሄ እንቅስቃሴ ማይቀጥል ከሆነ። ነገር ግን በአንዳንድ መመዘኛዎች ደግሞ ስንመለከት የዊዝደም መጉደል ለክሬቲቪቲና በቦልኬር ጥሩ ድሪብል እያደረገ ወደ ሁለቱ ዊንግ የሚዘረጉ ኳሶችን ክሬት ለማድረግ ኤሪያ ዶሚኔት ለማድረግና ፔኔትሬት የሚያደርጉ የነ ግራቨንበርክ ኳሶችን ለመጠቀም ይሄ ተጫዋች አለመኖሩ በእርግጥ ታክቲካሊ ሊቨርፑልን የበለጠ ጎርቶት ሊሆን ይችላል ነው። ግን ከዚህ ጨዋታ አንድ በግሌ የተመለከትኩት ትልቁ በጎ ጉዳይ ይሄ ቡድን የማጥቃቱ እንቅስቃሴ በዚህ ጀርመናዊ ላይ እየተገነባ መሆኑን አንደኛውን ምልክት ተመልክተናል። በጎ ጉዳይ ሊቨርፑል ቀጣይ ዓመታትን የማጥቃት ጥንካሬውን በአጠቃላይ እዚህ ተጫዋች ላይ እየገነባ መሆኑን አንድ የማጥቃት እንቅስቃሴ የፋይናል ሰርድ ክሬቲቭ አማካይ ሲጎል በአንድ የቡድኑ ማጥቃት በዚህ ደረጃ የሚቆረጥ ከሆነ ዊዝዛ የሊቨርፑል ሜን ካራክተር ነው ማለት ነው። ይሄ ደግሞ ተጫዋቹን ለሚተቹ ለሚያብጠለጥሉ መጀመሪያ 15-16 ጨዋታ ለነበሩ ጥሩ ምላሽ ይሆናል። ይሄ ተጫዋች ምን ያክል ለሊቨርፑል ወሳኝ መሆኑን የትናንትናው ጨዋታ ያጋለጠን። ከረፍት በፊት 2-3 ጉዳዮችን በግልጽ የተመለከታችሁትን እንቅስቃሴ ላስታውሳችሁ። ኮርቲስ ጆንስ በፉልባክ በኩል በክሬቲቭ አማካይ በኩል ነው የጀመረው፣ ሰቦዝላይ በፉልባክ በኩል። ስሎት 4 ታክቲኩን የሞከሩት ከረፍት በፊት ነው። ተመልከቱ። ሰቦዝላይን ወደ አማካይ ክፍል በማምጣት ጆንስ ወደ ፉልባክ ቀየሩ። ይሄን ሲቀይሩ ጆንስ ከሊቨርፑል ከረፍት በፊት ከነበሩ በርካታ ፖዚሽኖችን ከመሸነፍ ውስጥ አብዛኛውን ፐርሰንት የያዘው ከጆንስ የተነጠቁ ኳሶች ነው ሊቨርፑል ላይ አደጋ ሲፈጠሩ የነበሩት። ምክንያቱም ከጆንስ የሚቀበል የሊቨርፑል የአማካይ ክፍል ስፔስን የፈጠረ በጥሩ ፖዚሽን ላይ ኳስን የሚጠብቅ አማካይ አልነበረም። ማካም ግራቨንበርክም በቂ አልነበረም። በትናንትናው የመጀመሪያ 45 ብቃታቸው በጣም ተዳክሞ ነበር የተስተዋለው። ከትልቅ ጨዋታ ወይም ማክሰኞ ሮብ በሳምንቱ አጋማሽ ጨዋታ አድርገው ከከፍተኛ ፋይቲንግ ጌም የተመለሰ ስብስብ ነው የሚመስለው። ኢነርጂው፣ ሜዳ ውስጥ የነበረው እንቅስቃሴ፣ ፍላጎት፣ ተነሳሽነት፣ ኤሪያል ዶሚኔት ለማድረግ የሚጠቀሙት በአጠቃላይ መልክ አልነበረው። አሰልጣኙ ከዛም በፍጥነት ኮርቲስ ጆንስ ወደ ቀኝ ፉልባክ አመጡ። ሰቦዝላይን ወደ አማካይ ክፍል አመጡና በደብል ፒቮት
ራያን ግራቨንበርክና ማካሊስተር እንዲቀያየሩ አደረጉ። ሁለት ታክቲክ ተመልከቱ። ሶስተኛ ምን አደረጉ? ማካሊስተርን አንድ ስቴፕ ወደፊት አስጠጉና ሰቦዝላይን ወደ ኋላ መለሱ ከራያን ግራቨንበርክ ጋር ደብል ፒቮት እንዲጫወት። ይሄም አልሆን ሲላቸው ማካሊስተርን መለሱና ራያን ግራቨንበርክን ወደ ቀኙ የሜዳ ክፍል እንዲያዘነብል አድርገው ሰቦዝላይን 6 ቁጥር አጫወቱ። የመጨረሻ 5 እና 6 ደቂቃዎች ላይ በ4-5 ተለዋዋጭ ታክቲክ የቡድኑ ኦርጋናይዜሽን ሊመለስ አልቻለም። የመጀመሪያው 45 ሊቨርፑል ግብ ሳያስተናግድ መጠናቀቁ ለክለቡ ሁለተኛ 45 ማንሰራራት ትልቅ እድል የፈጠረ ነበር። ሁለተኛ 45 ቢያንስ ከነበረው የመጀመሪያ 45 የተሻለ ግን በክለቡ ኳሊቲ ደረጃ ያልነበረ እንቅስቃሴ ይስተዋል ነበር። በሜዳ ውስጥ በቻንስም አሁን ኤኬቲኬ ምን ያክል ሰርቪስ አጥቶ ተነጥሎ ጨዋታ ውስጥ እንደቆየ ተመልከቱ። ሳላና ጋክፖ በጨዋታው ምንም አይነት ቻንስና ድሪብልም ከነበራቸው የጨዋታው እንቅስቃሴ ያደረጉት ጤናማ እንቅስቃሴ ሳይስተዋል ነው ተቀይሮ የወጡት። የሊቨርፑል የበለጠ ጥንካሬና ሁለተኛ 45 ለዚህ ዋንጫ ይቅርታ ለዚህ 3 ነጥብ መገኘት ትልቅ እድል የፈጠረው እንግዲህ የወጣቷ ሪዮ ኖጎሞሃና የፍሬድሪኮ ኬዛ ተቀይሮ ወደ ሜዳ መግባት የጨዋታውን ትላልቅ ልዩነት የፈጠረ ነበር። ሁለቱ ተጫዋቾች ተቀይሮ ከገቡ በኋላ ሊቨርፑል በተሻለ ሁኔታ አስደናቂ እድሎችን ክሬት ማድረግ፣ ለምሳሌ ሪዮ ኖጎሞሃ በጨዋታው ውስጥ ጋክፖም ሳላም ካደረጉት ድሪብል በመብለጥ 4 ድሪብሎችን አሳክቷል። ቻንስ ክሬት በማድረግ በኩል ጋክፖና ሳላ በድምሩ ያደረጉት 1 ቻንስ ነው። ይሄ ተጫዋች ተቀይሮ ከገባ በኋላ 2 ቻንስ ክሬት ማድረግ ቻለ። ይሄ ወጣት ተጫዋች በሜዳ ውስጥ በነካቸው ኳሶች ልክ ሊቨርፑል የማጥቃቱ እንቅስቃሴ ላይ የበለጠ አደጋ መፍጠር ጀመረ። ሜዳ ውስጥ የሚታይ እንቅስቃሴ ጋክፖንና ሳላን በቀጥታ በመቀየር ሪዮ ኖጎሞሃንና ፍሬድሪኮ ኬዛን ካስገቡ በኋላ የመጨረሻ 20 ደቂቃዎች ላይ ሊቨርፑል የተሻለ ቡድን ሆኖ በመጨረሻም የተገኘውን 3 ነጥብ እንዲያገኝ የዚህ ወጣት የ17 ዓመት ተጫዋች አስደናቂ የሜዳ ውስጥ ተሳትፎ የአንድ ለአንድ ግንኙነት የማሸነፍ ጥንካሬ እንደውም 70 ደቂቃ አልፏል። 77 ደቂቃ ነው ተጫዋቹ ተቀይሮ ወደ ሜዳ ይገባው። ሪዮ ኖጎሞሃ እስከሚገባ ድረስ የሊቨርፑል ኤክስፔክትድ ግብ የነበረው በጨዋታው 0.42 ነው። ሪዮ ኖጎሞሃ ከገባ በኋላ ይሄ ተጫዋች ክሬት ባደረጋቸው ቻንሶች ልክ የሊቨርፑል ኤክስጂ 1.56 ጨመረ። በአንድ ወደ 2 የቀረበ ይሄ ተጫዋች የፈጠራቸው ቻንሶች ማለት ነው። በሜዳ ውስጥ በነበሩ የአንድ ለአንድ ግንኙነቶች የሞከረውን በአጠቃላይ አሸንፏል። ድሪብሎቹ ስኬታማ ነበሩ። አንድም ኳስ የተሳሳተ ፓስ አቴምፕት አላደረገም። ሁለቱም በተለያየ ዊንግ ላይ በፈጠሩት ከፍተኛ አደጋና ተጭኖ በመጫወት ሊቨርፑል የመጨረሻ 15 እና 20 ደቂቃ በጨዋታው ከነበረው ሙሉ የጨዋታ 75 ደቂቃ የበለጠ 7 ሙከራዎችን አደረጉ። በዚህ 7 ሙከራውን ሊቨርፑል በጨዋታው የመጨረሻ ደቂቃዎች ላይ 1.98 ኤክስጂ ክሬት ማድረግ የቻለ የመጨረሻ። ይህም የተደረገው ኬዛና ኖጎሞሃ ተቀይሮ ከገቡ በኋላ። ይሄ እንግዲህ በሊቨርፑል ፋይናል ሰርድ ያለፈውን ሳምንት ትናንትም በነበረን ቅድመ ጨዋታ ግምገማ ላይ ስናነሳ የነበረው የአሌክሳንደር ኢሳቅ መመለስ ምን ያክል ትልቅ ለሊቨርፑል ፋይናል ሰርድ አስፈላጊ እንደሆነ፣ የጋክፖ ኳሊቲ በሊቨርፑል ፋይናል ሰርድ ላይ እንደማይመጥንና ሊቨርፑል ይሄን ቦታ የበለጠ አፕግሬድ ማድረግ አስገዳጅ እንደሆነ የተመለከትንበት፣ መሐመድ ሳላ በአርነ ስሎት ሲስተም ለ9 ተከታታይ ጨዋታ ከግብ ርቆ፣ ሳላ በእግር ኳስ ኬሪሩ እንዲህ አይነት ከግብ የግብ ድርቅ መጥቶት አያውቅም። ለ9 ተከታታይ ጨዋታ ትናንትና እንደውም የሊቨርፑል አብዛኛውን ደጋፊዎች የእግር ኳሱን ቤተሰብ ያላስደሰተው ሊቨርፑል ጥሩ ፐርፎርም እያደረገ ባልነበረበት ተጫዋቹን በልዩነት በሚፈልግበት ደቂቃ ላይ አሰልጣኙ ያን ያክል ደቂቃ ታክሰው ሲቀይሩት ሳላ እየሳቀ ነበር።
የሊቨርፑል በዛ ደቂቃ የነበረው ውጥረት፣ ጭንቀት፣ የቶፕ ፎርም ቦታ ይዞ ማጠናቀቅ ትልቅ ግብ በዘንድሮ የውድድር ዓመት በስትራቴጂ በስኬትም ያልተያዘ ጉዳይ ድንገት ሲዝኑ መበላሸቱን ተከትሎ ባላቸው አቅም አሁን ላይ ሲዝኑ 100% ተሟጦ ከሊቨርፑል የዘንድሮ እቅድ እንዳይወጣ የቶፕ ፎርም ቦታ ኢላማ እንዳደረገ ቡድን ሳላ ይሄን ካራክተር ማሳየቱ ተገቢነቱ በጣም አጠራጣሪ፣ ተገቢ ያልሆነ ፈገግታ ነው። ይሄ ያ ደስተኛ መሆኑን የሚያሳይ አይደለም፣ ፌዝም ይመስላል። ይሄ ተገቢ አይደለም። በመሐመድ ሳላ ፕሮፌሽናሊዝም ደረጃ መቀየሩ ሊያስደብረው ይችላል፣ ሊያሳዝነው ይችላል። በፈገግታ መግለጹ ግን ተገቢ አይደለም እና በጣም የሊቨርፑል ደጋፊዎችን ደስተኛ አላደረግም። ግን የሳላ አለማስቆጠር በቀጥታ ከተጫዋቹ ብቃት ጋር ደግሞ ተያያዥ አይደለም። ይሄ ማመን አለብን። የሊቨርፑል ሲስተም ነው ይሄንንም ተጫዋች የነጠለው እንጂ ከወራት በፊት የፕሪሚየር ሊጉ ኮከብ ተጫዋች፣ ኮከብ ጎል አግቢ፣ ኮከብ አሲስት በታሪክ ተደርጎ ማያውቅ በአንድ የውድድር ዓመት ትላልቅ ሽልማቶችን ትላልቅ ስኬቶችን ያሳካ ቡድን ተጫዋች በአንዴ ብቃቱ በዚህ ደረጃ ግራፉ አይወርድም። የቡድኑ ባላንስ እንደውም በበለጠ እኮ ሳላ ከአፍሪካ ዋንጫ ከተመለሰ በኋላ የሊቨርፑል ማጥቃት ምን ያክል መሻሻሉ ስናነሳ ነበር በቻንስ ክሬት በኩል። ግን አሁን ፋይናል ሰርድ ኤኬቲኬ ኢሳቅና ዊድዘ ተጨማሪ ሊቨርፑል የዊንግ ተጫዋች እንደሚያስፈልገው 100% ያረጋገጠ ጨዋታ ነው። እንዴ ከጨዋታው በኋላ ከተመለከታችሁ ኢያን ዶሊን የሊቨርፑል ኢኮን ዘጋቢ ከተመለከታችሁ ሌጀንዱም ከነክብሩ ለሊቨርፑል በጥራት ደረጃ ፐርፎርም የማድረግ አቅም የሌለውም ተጫዋች ከነክብሩ ሊቨርፑል ቦታው ማደስ አለበታል። እንደዚህ ብለው ጽፎ አያውቁም የሊቨርፑል ኢኮ ዘጋቢዎች። በጣም ይሄ የራሳቸውን ስሜት ነው ያንጸባረቁት እዛ ጋር። የ17 ዓመት ተጫዋች በሊቨርፑል ደረጃ ጨዋታ ቀያሪ ከሆነ የሊቨርፑል ጥራት ፋይናል ሰርድ ላይ ከፍተኛ ጥያቄ አለ ማለት። ኤኬቲኬ ብቻውን ጥረት ብቻውን ኢፌክቲቭ መሆን አይችልም። ምክንያቱም ዊድዘ ቢኖር ትናንትና ኤኬቲኬ በዛ ደረጃ ጨልጦ ለዛን ያክል ደቂቃ ከሪትም አይወጣም ነበር። ምክንያቱም ሰርቪስ የለም። ተጫዋቹ ሊንክ አፕን ይፈልጋል ፋይናል ሰርድ ላይ። ይሄ ደግሞ አልተስተዋለም። በነዛ ደቂቃዎች ውስጥ የ17 ዓመት ተጫዋች ለሊቨርፑል ከዛ ከኒውካስል አጋጣሚ አንስቶ በዘንድሮ ሲዝን በደንብ አድማጮች ልብ ብላችሁ ተመልከቱ። አንድ የሚያስገርም ስታት ልንገራችሁ። ባገኘው አነስተኛ ደቂቃ በሜዳ ውስጥ ፐርፎርም አድርጎ ሪዮን ጎሞሃ ለሊቨርፑል ዳታ አናላይዝ ለሚያደርጉ ስታፎች አንድ ያስተላለፈው መልእክት አለ። የግራው ክንፍ ለሊቨርፑል ኮምፕሊትሊ የሉዊስ ዲያዝ መሸጥ በቢዝነስ ደረጃ ውጤታማ ነው። በክለቡ ተተኪ የማድረግና በቦታው ላይ አስፈላጊው ይሄ ለውጥ በቂ ሽግግር አለማድረጋቸውን ደግሞ እንደ ቡድን ስናስብ እንደ ቢዝነስ ለ28 ዓመት ተጫዋች እስከ 70 ሚሊዮን ፓውንድ አጠቃላይ ፓኬጅ ክፍያ ማግኘት እንደ ቢዝነስ ሞዴል እና ትርፋማ እንደሚሆን ቡድን ተገቢ ነው ልንል እንችላለን። በአስተማማኝነትና ተገቢውን ተተኪ በማግኘት በኩል ግን በቂ አለመሆኑን ጥራቱ የምንመለከተው ሪዮን ጎሞሃ ባገኘው ደቂቃ ባሳየው እንቅስቃሴ እስካሁን ድረስ በሊቨርፑል የክንፍ ተጫዋቾች ድሪብልን በማሳካት በኩል አንደኛ ደረጃ ላይ ነው ያለው። አንደኛ ደረጃ ላይ ድሪብል በማሳካት ሳላ ለበርካታ ሳምንት ከአሰልጣኙ ጋር በገባውም አለመግባባት የተወሰኑ ጨዋታዎች አምልጠውታል። አፍሪካ ዋንጫም ተጉዞ ይሆናል። በጋክፖ ፖዚሽን ላይ ተሰልፈው የተጫዋች ጋክፖ በጨዋታ ድሪብል የማሳካት ስኬቱ ሬስ ሲደረግ 46.8 ነው። በጣም ዝቅተኛ ነው። ይሄ ተጫዋች 78.4 የድሪብል ስኬት ይዟል። ከሱ በመቀጠል ከዊንግ ላይ በሚነሱ ድሪብሎች የተቀመጠው ኤኬቲኬ ነው ከፖዚሽኑ ውጪ። ይሄ በጣም ለሊቨርፑል አደጋ ነው። ፋይናል ሰርድ ላይ ቀጣይ ጊዜያትን ለዚህም ይመስላል ከጨዋታው በኋላ በጣም በርካታ ሚዲያዎችን ስንመለከት የያኒ ዲያሞንዴ ጉዳይ የበለጠ ለሊቨርፑሎች አድቫንቴጆች እየሰፉ ማምጣታቸውን ዝውውሩ ላይ ባየር ሙኒክ ገፍቶ ለመሄድ አሁን ላይ በበቂ ሁኔታ
የተጫዋቹ ፍላጎት ወደ እንግሊዝ እግር ኳስ ማምጣትን ተከትሎ ሙኒክ አማራጩ ወደ ሊቨርፑል ከኦዴጋርድ ጋር እያተኮረ እንደሆነ ባየርን ስፔስ ሲዘግብ ነበር ትናንት ምሽትና ይሄ ተገቢ አልነበረም። እንደ ሊቨርፑል አይነት ኳሊቲ ቡድን ውስጥ እንዲህ አይነት የዴብዝ እጦትና የባላንስ እጦት መስተዋል አልነበረበት። የ17 ዓመት ተጫዋች የጨዋታ ልዩነት እስከሚሆን ድረስ ሪዮ ነጎሞሃ ገባ። በጨዋታው ትልቁን አጋጣሚ ክሬት አደረገ። ሂጎ ኤኪቲኬ ሞከራትን ኳስ የቀድሞ ማንቸስተር ሲቲ ግብ ጠባቂ ኦርቴጋ ማዳን ቻለ። የተመለሰውን ኳስ አይና ከራሱ የመጫወቻ ክልል ሲያርቅ የማካሊስተርን እጅ ነክታ ተቆጠረች። ግባ ተሻረ 89ኛ ደቂቃ ላይ። ጨዋታው ቀጠለ። 97ኛ ደቂቃ ላይ ዶሚኒክ ሶቦስላይ በግሩም ሁኔታ ወደ ቦክስ ክሮስ ያደረገውን ቫንዳይክ ገጭቶ የተመለሰውን ኳስ ራሱ አሌክሲስ ማካሊስተር አስቆጥሮ በጨዋታው ላይ ከሚሻሉ የአማካይ ክፍል ተጫዋቾች ውስጥ ሁለቱ ሶቦስላይና ማካሊስተር ከራያን ግራቨንበርች የተሻለ እንቅስቃሴ አድርጓል። እንደ ቡድን ስናስተውል ግን በቂ ወይም በእነሱ ኳሊቲ ደረጃ ፐርፎርም ያደረጉበት ጨዋታ አልነበረም። ይህን ጨዋታ አድማጮች ድል ስለተገኘ ተብሎ ተሸፋፍኖ የሚታለፍ ነገር በግልጽ መነጋገር አለብን። በጣም ለሊቨርፑል ደጋፊዎች በዘንድሮ ሲዝን በውጤት ውስጥ አንገት ያስደፋ ብቃት ነበር የተመለከትነው። አንገት የሚያስደፋ የማያስደስት ውበት የጎደለው የመጨረሻ ደቂቃዎች ላይ የተደረጉ ጥረቶች እንደ አንድ ሚድል ክላስ ቡድን ነበር። መጨረሻ ደቂቃዎችን ጠብቆ የተጫዋች ክላስ ያላቸው ተጫዋቾች ሜዳ ውስጥ እያሉ ከቤንች ላይ በአሰልጣኙ እቅድ ውስጥ የሌለ ፍሬድሪኮ ኬዛ የማይፈለግ ሁለቱን የውድድር ዓመት አምናና ዘንድሮ ሪዮ ነጎሞሃ ገና የ17 ዓመት ተጫዋች በአለፈው ሳመር 17 ዓመት ሲሞላው ፕሮፌሽናል ኮንትራት መፈረም የቻለ እነዚህ ተጫዋቾች ተቀይረው ውጤት የሚቀይሩበት ቡድን መሆን አልነበረበትም። ሊቨርፑል አርነ ስሎት በጣም ከፍተኛ ቤት ስራ ይጠብቃቸዋል። ምናልባት በዘንድሮ ሲዝን የብቃት አናላይዝ ላይ በአመቱ መጨረሻ ትላልቅ ግምገማዎች የሚጠብቅባቸው ጨዋታ ሊሆን ይችላል እስከ ቀጣይ ሳምንት ድረስ። በቀጣይ ሳምንት ዊዘን ፍሪፖንግ መመለሳቸው ምናልባት እፎይታ ሊፈጥር ይችላል። ያልተጠበቀ የሊቨርፑል ፐርፎርማንስ ከወራጅ ቀጠና ቡድን ጋር ይሄ ማራኪ አይደለም። ለሊቨርፑል ደጋፊዎች ስጋትን የሚያቀል ተስፋን የሚጭር የቶፕ ፎርም ቦታ እናገኛለን ብለው በተስፋ ለተቀመጠ ደጋፊ ስንቅ የሚሆን ውጤት አይደለም። የበለጠ አሳማኝ ብቃቶች በዌስትሃም ቀጣይ ሳምንት ጨዋታ ይጠበቃል ከሊቨርፑል። ማካ ግን ሊቨርፑልና ስሎትን መታደግ ችሏል። ሊቨርፑል እንደምታውቁት በፕሪሚየር ሊጉ ታሪክ በመጨረሻ ደቂቃዎች ግብ በማስቆጠር 48 ግቦችን በማስቆጠር በታሪክ አንደኛ ቡድን ነው እንደምታውቁትና የመጨረሻ ደቂቃ ድራማ እዚህ ስቴዲየም ላይ በኤርገን ክሎፕ የአሰልጣኝነትም ዘመን ማንረሳው አጋጣሚ አለ። ዳርዊን ኑኔዝ አስቆጥሮ ወሳኛን ግብ ሊቨርፑል ሲያሸንፍ ታስታውሳላችሁ። በዛ ጨዋታ ሊቨርፑል ከጨዋታው በኋላ የተጫዋቾች ምርመራ ሲደረግ 4 ተጫዋቾች ላይ ጉዳት ተገኘና በድጋሚ ከካራቦ ካፕ ጨዋታ ፍጻሜ ውጭ ሆኑ። ምናስታውሰው በዚህም ወቅት የነበረ ከፍጻሜው ጨዋታ ቀደም ብሎ የተደረገ ነው። እንደውም ምናስታውሰው የዳርዊን ኑኔዝ ጉዳት የተፈጠረው ሴሌብሬት ሲያደርግና የማስታወቂያ ቦርዱን ሲመታ ብሽሽት እንደተነሳበት ነበር በወቅቱ ስንሰማ የነበረው እና እዚህ ስቴዲየም ላይ በመጨረሻ ደቂቃ በሪዮ ነጎሞሃ ጥረት እንዲሁም አብዛኛውን የእግር ኳስ ቤተሰብ የለያየው አወዛጋቢው ጉዳይ የቨርጂል ቫንዳይክ ኦፍሳይድ ነው አይደለም፣ ከደቂቃዎች በፊት ግቡ ስለተሻረ ለማካካስ ነው። በእንግሊዝ እግር ኳስ ማካካስ የሚባል ነገር የለም። 20 ኦፍሳይድ ቢገባ 20ም ኦፍሳይድ ይሻራል። ማካካስ የሚባለው ነገር ይሄ እንደ ምክንያት የሚቀርብም አይደለም። ማካካሻ ተብሎ ያኛውን ስለተሻሩ ይሄ የሰፈር ጨዋታ አይደለም። ያ ቡድን እኮ ላለመውረድ ነው የሚጫወተው። ይሄ ቡድን ለቶፕ ፎር ነው የሚጫወተው። ማካካሻ አይደለም። ግን በደንብ ለተመለከተ ኦፍሳይድ ይመስላል ግቡ። ቫንዳይክ ኦፍሳይድ ትራክ ውስጥ ያለ ይመስላል። ግን በሰሚ ቴክኖሎጂ ታይቶ የተጫዋቹ እግር እንደሚቀድም ካሜራው በማውጣት ነው ቫንዳይክ ኦፍሳይድ አለመሆኑን አረጋግጠው ግቡ የጸደቀው። ከምንም ነገር በላይ ግን
በዚህ ጨዋታ ዙሪያ የበለጠ የተወያየንበት አርስቶችን ከተመለከታችሁ ጨዋታ ላይ የተመለከትነው የሊቨርፑልን ድል ለማጣጣል አይደል። ይሄ ድል በጣም ምርጥና ተገቢ ድል ነው። ግን በብቃት ደረጃ በዛ ደረጃ ሊቨርፑል ፐርፎርም አድርጎ 1-0 አሸንፎ ወይም ጥሮ በመጨረሻ ደቂቃ አስቆጠረው ጨዋታ አይደለም። በጣም ከፍተኛ ብልጫ ተወስዶ ምናልባት ለሪቻርድስ እና ለማይክል ኤድዋርድ ይሄ ጨዋታ አንዴ ጥቆማ ሊሰጣቸው ይችላል። የ6 ቁጥር ተጫዋች ቦታ ላይ ያለምንም ጥርጥር በተቃራኒ ቡድን ውስጥ ያለው ኤሌት አንደርሰን የሊቨርፑል አንዱ ችግር ቀራፊ ተጫዋች ሊሆን እንደሚችል ምልክት ሰጥቷል። እነዚህ የነስር አይን ያላቸው ባለሙያዎች በትክክል ጨዋታውን አናላይዝ ካደረጉት የሊቨርፑል ችግር በኤሌት አንደርሰን አንደኛው ትልቁ ክፍተት ሊደፈን እንደሚችልም ምልክት የሰጠ ጨዋታ ነው ለሊቨርፑል ደጋፊዎች እና በአጠቃላይ ምርጡ ውጤት ተመዝግቧል። ምርጡ ብቃት ግን ከሊቨርፑል ጋር ነበር። ወሳኙ 3 ነጥብ በአስፈላጊው ሰዓት ይሄ ጨዋታ እንዲህ ፐርፎርም ተደርጎ ባቻ ውጤት ቢጠናቀቅ ከባድ ራስ ምታት ነው ለሊቨርፑል ደጋፊዎች። ጥሩ የረፍት ቀን ጥሩ እሁድ አይሆንም። ስሎትም ሊቨርፑልም እድለኛ በሆኑበት 3ኛ ተከታታይ ጨዋታ በክሊን ሺት ባሸነፉበት ዋናው 3 ነጥብ ተገኝቷል። ግን ለሊቨርፑል ደጋፊዎች ጥሩ የረፍት ቀን በውጤት ደረጃ አድርጓል። ጥሩ ብቃትና ግን መመልከት የፈለጉትን ቡድን ሳይመለከቱ አስፈላጊውና ዋናው 3 ነጥብ ከሲቲ ግራውንድ ተገኝቷል። 45 ነጥብ ዛሬ ምሽት ማንቸስተር ዩናይትድ ጨዋታውን እስከሚያደርግ ከቼልሲ ጋር ከሶስቱም ጋር የሶስቱም ቡድኖች ነጥብ ማንቸስተር ዩናይትድ ዛሬ ምሽት ጨዋታው እስከሚያደርግ ድረስ 45 ነጥብ ነው። በጎል ክፍያ ተበላልጠው እዛው እንግዲህ አርነ ስሎት 6ኛ ደረጃ ላይ መቀመጥ ችሏል። ለማንኛውም በመጨረሻ ደቂቃ አብዛኛው ሊቨርፑል ደጋፊዎች ከወንበራቸው ተነስተው ከፍተኛ ሴሌብሬሽን ሊያደርጉ ይችላሉ። ምክንያቱም በዛ ስጋት ውስጥ ጨዋታን የተመለከተ በነዛ ወጣትና በፕላን ውስጥ በሌሉ ተጫዋቾች ውጤት ሲቀየር ማየት ለሊቨርፑል ደጋፊ አሳማሚ ነው። ግን የተገኘው ድል እነዛን ህመሞችን ሁሉ የሚቀርፍ ቀጣይ ሳምንት የማይደገም ብቃትና አስተማማኝነትን ከስሎት የሚጠብቁበት ጨዋታ ነበር። ለማንኛውም ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የዕለተ ሰኞ 2 ፕሮግራማችን እነዚህ ይመስል ነበር። ሰላም ቆዩ።